ሰላም ጤና ይስጥልኝ። እንዴት ናችሁ ተማሪዎች? ሰላም በያላችሁበት ይሁንላችሁ። ይዤላችሁ የቀረብኩት የ10ኛ ክፍል የኬሚስትሪ ትምህርት ዩኒት 2 ሶሉሽንስ ሪቪው ኤክሰርሳይዝ አንሰር ዊዝ ኤክስፕላኔሽን። ቤተሰብ ያልሆናችሁ ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ ሁኑ። ፓርት 1 መልቲፕል ቾይስ ኩዌስችንስ። ኩዌስችን ነምበር 1 ሶዳ ዋተር ኢዝ አን ኤግዛምፕል ኦፍ ኤ ሊኩዊድ ሶሉሽን፣ ቢ ሊኩዊድ ጋዝ ሶሉሽን፣ ሲ ሶሊድ ሊኩዊድ ሶሉሽን፣ D gas solution. Soda water is water or liquid with carbon dioxide gas dissolved in it under a given pressure. Soda water ማለት ካርቦን ዳይኦክሳይድ ጋዝ በውሃ ዲዞልቭ ወይም ሲሟሟ ሶዳ ዋተር ተብሎ ይጠራል። ሶልቨንቱ ዋተር ነው፣ ሶሉቱ ካርቦን ዳይኦክሳይድ ነው ማለት ነው። ይሄ ታይፕ ኦፍ ሶሉሽን ደግሞ ሊኩዊድ ጋዝ ሶሉሽን ተብሎ ይጠራል። ለምሳሌ አምቦ ውሃን መውሰድ እንችላለን። አምቦ ዋተር is an example of soda water or liquid gas solution. So the correct answer ማን ይሆናል? B liquid gas solution ይሆናል ማለት ነው። ለምሳሌ ሌሎች ኤግዛምፕሎችን መውሰድ እንችላለን። አልኮሆሊክ ቢቨሬጅስ፣ ሶፍት ድሪንክስ፣ እነዚህ liquid gas solution ተብለው ይጠራሉ ማለት ነው። question number 2 which of the following type of matter can exhibit Tyndall effect? ኤ ኤሮሶል፣ ቢ ሶዳ ዋተር፣ ሲ ብራስ። ሁለተኛው ጥያቄ ከሚከተሉት የቁስ አካል አይነቶች ውስጥ ቲንድል ኢፌክትን የሚያሳየው የቱ ነው የሚለው። መጀመሪያ ቲንድል ኢፌክት ማለት ምን ማለት እንደሆነ ማወቅ ይጠበቅባቸዋል። ቲንድል ኢፌክት is the scattering of light by particles. For example, a colloidal mixture scatters a beam of light passing through it because the particles is large. በኮሎይዳል ሚክስቸር ቢም ኦፍ ላይት ሲያልፍ the beam of light is scattered by particles. ቢም ኦፍ ላይቱ በፓርቲክሉ ምን ይሆናል? ስካተር ይሆናል። ምክንያቱም የኮሎይዳል ሚክስቸር ፓርቲክሎቹ ትልልቅ ናቸው ማለት ነው ከሶሉሽን ጋር ስናወዳድር። ይሄ ሂደት ቲንድል ኢፌክት ተብሎ ይጠራል ማለት ነው። so Tyndall effect used to distinguish colloids and suspensions from solution. That means Tyndall effect occurs in colloids and suspensions, not in true solution. Tyndall effect occur የሚሆነው ወይም ኤግዚቢት የሚሆነው በኮሎይድ እና በሰም ሰስፔንሽን ነው ማለት ነው እንጂ በትሩ ሶሉሽን ኦከር አይሆንም ማለት ነው Tyndall effect። ሰስፔንሽን ላይ ግን ፓርቲክሎቹ ሴትል ዳውን ከሆኑ Tyndall effect ላያሳይ ይችላል። ምክንያቱም ሰስፔንሽን እነዚህ ላርጅ ፓርቲክሎች በሶሉሽን ውስጥ ዲስፐርስ ሆነው ከቆዩ ቲንድል ኢፌክት ያሳያል። ሴትል ዳውን ከሆኑ ግን ቲንድል ኢፌክት አያሳይም ማለት ነው። ኤ ላይ ኤሮሶል የሚለው ኤሮሶል ማለት ልክ ብናኝ ማለት ነው በአማርኛ ሲተረጎም። ኮሎይዳል ዲስፐርሽን ነው። ኮሎይዳል ዲስፐርሽን ኦፍ ሶሊድ ኦር ሊኩዊድ ኢን ጋዝ። ሶሊድ ወይም ሊኩዊድ በጋዝ ፓርቲክል ዲስፐርስድ ሲሆን ኤሮሶል ይባላል። ኤሮሶል ይባላል። ሶልቨንቱ ጋዝ ነው፣ ሶሉቱ ደግሞ ሶሊድ ሊሆን ይችላል፣ ሊኩዊድ ሊሆን ይችላል። ለምሳሌ ፎግ የሆነ ጭጋግ ነገር ሲፈጠር ደስት ፓርቲክልስ፣ እነዚህ ኤሮሶል ይባላሉ። ስለዚህ ኤሮሶል ኮሎይድ ነው ማለት ነው። ሶ ቲንድል ኢፌክትን ምን ያደርጋል? ያሳያል። ኮሬክት አንሰር ኤ ይሆናል ማለት ነው። ቢ ሶዳ ዋተር፣ ሶዳ ዋተር ሊኩዊድ ጋዝ ሶሉሽን ነው። ስለዚህ ሶሉሽን ደግሞ ቲንድል ኢፌክትን አያሳይም። ብራስ ኦልሶ ሶሉሽን፣ ሶሊድ ሶሉሽን ነው። ይሄም ቲንድል ኢፌክትን አያሳይም። ስለዚህ ትክክለኛ መልሱ ኤ ይሆናል ማለት ነው። question number 3 a solution that is formed when sodium chloride dissolves in water has the properties of dash. A sodium chloride, B water, C both sodium chloride and water, D neither sodium chloride nor water. ሶስተኛ ጥያቄ ሶዲየም ክሎራይድ በውሃ ዲዞልቭ ሲሆን ሶዲየም ክሎራይድ ሶሉሽን ይሰጣል። ይሄ ሶዲየም ክሎራይድ ሶሉሽን የትኛውን ባህሪ ይይዛል ነው የሚለው። ይሄ ሲ ነው የሚሆነው። ቦዝ ሶዲየም ክሎራይድ ኤንድ ዋተር የሚለው ትክክለኛ መልስ ይሆናል። ምክንያቱም ሶዲየም ክሎራይድ በውሃ ሲሟሟ ሶዲየም ክሎራይድ ሶሉሽን ይሰጣል። ይሄ ሶዲየም ክሎራይድ ሶሉሽን ከፒውር ዋተር እና ከሶዲየም ክሎራይድ ጋር ምንም አይነት ባህሪው አይገናኝም። ነገር ግን ይሄ ሆሞጂነስ ሚክስቸር ስለሆነ ይሄ ሆሞጂነስ ሚክስቸር የሶዲየም ክሎራይድንም የዋተርንም ባህሪ የያዘ ይሆናል ማለት ነው። question number 4 a simple way of determining whether a mixture is colloidal
or not is through the use of dash A. particle size B. Tyndall effect C. non-uniform appearance D. A and B። አራተኛ ጥያቄ አንድን ሚክስቸር ኮሎይድ ነው ወይም አይደለም ብለን ለመለየት የምንጠቀምበት ሲምፕል ዌይ ቀላል ዘዴ የሆነው የቱ ነው የሚለው ይሄ ቲንድል ኢፌክት የሚለው ትክክለኛ መልስ ይሆናል። ስለ ቲንድል ኢፌክት ጥያቄ ቁጥር 2 ላይ በስፋት ምንነቱን አይተናል። ቲንድል ኢፌክት ማለት ምን ማለት እንደሆነ፣ ቲንድል ኢፌክት ለምን እንደሚጠቅም የሚለውን ነገር አይተናል። ፓርቲክል ሳይዝ የሚለው መልስ ይሆናል። ነገር ግን ሲምፕል ዌይ አይደለም፣ ቀላል ዘዴ አይደለም። ወይም ደግሞ ፓርቲክል ሳይዝ alone is not the simple way ብቻውን ቀላል ዘዴ አይሆንም። Number 5 a suspension is A. homogeneous mixture of solute and solvent B. a heterogeneous mixture of one phase dispersed in another phase C. a heterogeneous mixture that exhibit Tyndall effect D. a mixture that contain smaller particle size than solution suspension ማለት ምን ማለት ነው የሚለውን ማወቅ አለባችሁ። መጀመሪያ ሰስፔንሽን ማለት ሄትሮጂነስ ሚክስቸር ነው። ሴትል ዳውን ያደርጋል ወይም ፓርቲክሎቹ በጣም ላርጅ ስለሆኑ ማለት ነው። ስካተር ላይት ስካተር ያደርጋል ወይም ደግሞ ቲንድል ኢፌክትን ኤግዚቢት ያደርጋል። ምክንያቱም ፓርቲክሎቹ ላርጀር ዛን ዛት ኦፍ ኮሎይዳል ፓርቲክልስ ከኮሎይዳል ፓርቲክልስ የሰስፔንሽን ፓርቲክል ሳይዝ በጣም ከፍተኛ ናቸው። ሰስፔንሽን ላይ እነዚህ ላርጅ ፓርቲክል ስለሆኑ ከኮሎይድ ሴትል ዳውን ሊያደርጉ ይችላሉ። ስለዚህ ሴትል ዳውን ካደረጉ ደግሞ ቲንድል ኢፌክትን አያሳዩም የሚለውን ነገር ማወቅ ይጠበቅባቸዋል። ኤ ሆሞጂነስ ሚክስቸር የሚለው ትክክለኛ መልስ አይደለም፣ ምክንያቱም ሄትሮጂነስ ሚክስቸር ስለሆነ። ቢ ሄትሮጂነስ ሚክስቸር ኦፍ ዋን ፌስ ዲስፐርስድ ኢን አናዘር ፌስ የሚለው ትክክለኛ መልስ ይሆናል ማለት። ሲ ላይ ሄትሮጂነስ ሚክስቸር ዛት ኤግዚቢት ቲንድል ኢፌክት ሰም ሰስፔንሽን ነው፣ ሙሉ በሙሉ አይደለም። ምክንያቱም በሰስፔንሽን ጊዜ ፓርቲክሎቹ በጣም ላርጅ ስለሆኑ ከስር ምን ይሆናሉ? ይዘቅጣሉ ወይም ደግሞ ሴትል ዳውን ያደርጋሉ። በዛን ጊዜ ቲንድል ኢፌክትን ላያሳዩ ይችላሉ ማለት ነው። ግን በዋናነት ሁሉም ሰስፔንሽኖች ቲንድል ኢፌክትን አያሳዩም በሚለው ማየት ይጠበቅባቸዋል። ዲ ኤ ሚክስቸር ዛት ኮንቴን ስሞለር ፓርቲክል ሳይዝ ዛን ሶሉሽን ነው። ይሄ በፍጹም አይሆንም፣ ላርጀር ፓርቲክል ሳይዝ ነው ያለው። ሶ ትክክለኛ መልሱ ቢ ይሆናል ማለት ነው። Question number 6 which properties of colloids is applied in the cloud seeding mechanism to produce artificial rain? A. association B. dispersion C. coagulation D. scattering። ስድስተኛ ጥያቄ በክላውድ ሲዲንግ ሜካኒዝም አማካኝነት አርቲፊሻል ሬን አርቲፊሻል ዝናብ ማዝነብ ወይም ደግሞ ማምረት ይቻላል። ይሄ ሜካኒዝም ወይም ደግሞ ይሄ ቴክኖሎጂ ከሚከተሉት የኮሎይድ ባህሪያት ውስጥ ዝምድና አለው ወይም ደግሞ ሪሌሽን ይኖረዋል ይላል ስድስተኛ ጥያቄ። ክላውድ ሲዲንግ ማለት የዎተር ድሮፕሌቶች ፓርቲክሎቹ ኮጉሌት እንዲሆኑ ማድረግ፣ ይሄ ሂደት ክላውድ ሲዲንግ ይባላል። ክላውድ ሲዲንግ ስቴፖች አሉት። የመጀመሪያው ክላውድ አይደንቲፊኬሽን ነው። ዳመናው አይደንቲፋይ ይመረጣል። ሰከንድ ክላውድ ሲዲንግ ሜካኒዝም የሚባለው ነው። ይሄ የተለያዩ ኬሚካሎችን ላይክ ሶዲየም ክሎራይድ፣ ካልሲየም ክሎራይድ እነዚህ ሶልት ናቸው። እነዚህን ሶልት ፋይናሊ ፓውደር የሆኑ ሶልቶች መሆን አለባቸው። በኤርፕሌን ወይም በሮኬት በተመረጠው ዳመና ላይ ይረጫል ማለት ነው። ሶልት የተመረጠበት ዋና ምክንያት ሶልት ኢን ኔቸር ዋተር ድሮፕሌቶችን አትራክት የማድረግ ኤቢሊቲው ከፍተኛ ነው። ስለዚህ ያ ዋተር ድሮፕሌት ምን ይሆናል? ኮጉሌት ይሆናል፣ ይረጋል ማለት ነው። ከዛ በኋላ ሲከብድ ምን ይሆናል? ወደ ዝናብነት ይቀየራል ማለት ነው። ይሄ ሂደት ኮጉሌሽን ተብሎ ይጠራል ማለት ነው። ስለዚህ ትክክለኛ መልሱ ምን ይሆናል? ኮጉሌሽን የሚለው ቾይስ ሲ ኢዝ ዘ ኮሬክት አንሰር ይሆናል ማለት ነው። አሶሲዬሽን ኤ አይሆንም፣ ምክንያቱም አሶሲዬሽን ማለት ሁለት የተለያዩ ነገሮችን ማጣመር ነው። ቢ ዲስፐርሽን ነው፣ ይሄም ከዚህ ጋር አይገናኝም ማለት ነው። ስካተሪንግ ኦፍ ላይት ከብርሃን ጋር የተገናኘ ነገር ነው።
Question number 7. The cleansing action of soap and detergents are related to which property of colloid? A. Association, B. dispersion, C. coagulation, D. scattering. ሰባተኛ ጥያቄ the cleansing action of soap and detergent ከሚከተሉት የኮሎይድ ባህሪያት ከየትኛው ጋር ይዛመዳል ነው የሚለው። ኤ አሶሲዬሽን ኦፍ ኮሎይድ ጋር ይዛመዳል። አሶሲዬሽን ኦፍ ኮሎይድ ማለት ሁለት የተለያዩ ነገሮች በአንድ ላይ ተጣምረው የሚያመጡት ኢፌክት አሶሲዬሽን ኦፍ ኮሎይድ ይባላል። ለምሳሌ ሶፕ እና ዲተርጀንት ፎርም ሚስልስ። ሚስልስ ማለት ሶፕ ሁለት ፓርቶችን የያዘ ነው። ሃይድሮካርበን ወይም ደግሞ ነን ፖላር ፓርት የያዘ ነው፣ ወይም ሃይድሮፎቢክ ኦር ዋተር ሄቲንግ የሚባለው ነው ነን ፖላር ፓርቱ ማለት ነው። ሌላኛው ፓርት ደግሞ ካርቦክሲሌት አዮኑ ወይም ፖላር ፓርት ነው ኦር ሃይድሮፊሊክ ይባላል። ስለዚህ ይሄ ፖላር ፓርቱ እና ነን ፖላር ፓርቱ ኢን አሶሲኤትድ በጋራ ደርት ፓርቲክሎችን ምን ያደርጋሉ? ያስወግዳሉ። ያ ማለት ፖላር ፓርቱ ወይም ካርቦክሲሌት አዮኑ ውሃ ጋር ፖላር የሆነውን ቆሻሻ ያስወግዳል። and also ነን ፖላር ፓርቱ ደግሞ ነን ፖላር የሆነውን ደርት ፓርቲክል ሪሙቭ ያደርጋል። ስለዚህ ይሄ በአንድ ላይ ሚስልስ ይፈጥራል ማለት ነው። ይሄ አሶሲዬሽን ኮሎይድ ተብሎ ይጠራል ማለት ነው። the cleaning action of soap and detergent. Question number 8. The continuous and the dispersed phase in fog is dash and dash respectively. ስምንተኛ ጥያቄ በፎግ ወይም ደግሞ በተለምዶ ጭጋግ የምንለው ዲስፐርስድ ፌስ እና ኮንቲኒዩስ ፌስ በቅደም ተከተል ከሚከተሉት ውስጥ የትኞቹ ናቸው ነው የሚለው። ፎግ ሊኩዊድ ድሮፕሌትስ ኢን ጋዝ ወይም ደግሞ ኤሮሶል ማለት ነው። ሊኩዊድ ድሮፕሌቶቹ በጋዝ ፓርቲክሎች ዲስፐርስድ ሲሆኑ ፎግ ይባላል። ስለዚህ ዲስፐርስድ ፌስ ሊኩዊዱ ነው ወይም ዋተር ድሮፕሌቱ ነው። ኮንቲኒዩስ ፌሱ ደግሞ ምንድነው? ጋዝ ነው። ጋዝ ነው። ባጭሩ ሊኩዊድ ወይም ደግሞ ዋተር ድሮፕሌቱ ሶሉት ነው፣ ሟሚ ነው። ጋዝ ደግሞ አማውንቱ ከፍ ያለው ማለት ነው፣ ሶልቨንት ነው ማለት ነው። ስለዚህ ትክክለኛ መልሱ የዚህ ሲ ይሆናል ማለት ነው። ጋዝ አንድ ሊኩዊድ የሚለው ትክክለኛ መልስ ይሆናል። ኮንቲኒዩስ ፌሱ ጋዝ ነው፣ ሶልቨንቱ ጋዝ ነው። ዲስፐርስድ የሆነው ፌስ ደግሞ ሊኩዊድ ነው። ሊኩዊዱ ምንድነው? ሶሉት ነው ማለት ነው። Question number 9. How many grams of sodium hydroxide is required to prepare 100 ml of 1 molar sodium hydroxide solution? ዘጠነኛ ጥያቄ የሶዲየም ሃይድሮክሳይድን ማስ ነው ጊቭን ማስ ነው የምንፈልገው። ሶ መጀመሪያ ጊቭን እናወጣለን። ጊቭን ቮሊዩም which equal to 100 ml ወደ ሊትር እንቀየራለን። 0.1 ሊትር ነው። ኮንሰንትሬሽን which equal to 1 ሞላር ነው። and molar mass of sodium hydroxide which equal to 40 gram per mole ተሰጥቶናል። and also how much mass of sodium hydroxide required ነው ማለት ነው። አሁን መጀመሪያ ማግኘት ያለብን ሞልን ነው። ሞልን ማግኘት አለብን። ሞላሪቲ ማለት ምን ማለት ነው? ነምበር ኦፍ ሞልስ ኦቨር ቮሊዩም ነው። ይሄ ማለት ደግሞ ነምበር ኦፍ ሞልስን ስንፈልግ ክሪስ ክሮስ ስታደርጉ ሞላር ማስ ታይምስ ቮሊዩም ይሆናል። ሞላር ማስ
ተሰጥቶናል፣ ቮሊዩም ተሰጥቶናል። ከዛ በኋላ አባዝተን ማግኘት ነው። which equal to 1 ሞላር ታይምስ 0.1 ሊትር። ይሄ ሞል ፐር ሊትር ማለት ነው። ስለዚህ ሊትር በሊትር ይጣፋል። which equal to ስንት ነው ነምበር ኦፍ ሞሉ? 0.1 ሞል እናገኛለን። አፍተር ዛት ማስን ለማግኘት ደግሞ ጊቭን ማስን ለማግኘት ማለት ጊቭን ማስን ለማግኘት ነምበር ኦፍ ሞል which equal to ጊቭን ማስ ኦቨር ሞላር ማስ ነው። የምንፈልገው ማንን ነው? ጊቭን ማስን ነው። ሞል አለ፣ ሞላር ማስ አለ። ከዛ ጊቭን ማስን ማግኘት ቀላል ይሆናል ማለት ነው። ስለዚህ ነምበር ኦፍ ሞል ስንት ነው? 0.1 ሞል አግኝተናል። so given mass which equal to number of mole times molar mass ይሆናል ማለት ነው። after that 0.1 mole times ስንት ይሆናል? 40 ግራም ፐር ሞል ይሆናል ማለት ነው። 40 ግራም ፐር ሞል ይሆናል ማለት ነው። ስለዚህ ይሄንን ካልኩሌት ስታደርጉ ስንት ይሆናል? 4 ግራም እናገኛለን ማለት ነው። so the correct answer A 4 gram of sodium hydroxide የሚለው ትክክለኛ መልስ ይሆናል ማለት ነው። question number 10 a solution that contains 4.9 gram of sulfuric acid in 1 liter of solution has the same dash and dash. Assume the solution has the same density as water. A molarity and molality, B molarity and normality, C normality and molality, D none of the above. መጀመሪያ ይሄንን ለመስራት ጊቭን እናወጣለን። ጊቭን ካወጣን በኋላ ሞላሪቲውን ካልኩሌት እናደርጋለን። ሞላሊቲውን ካልኩሌት እናደርጋለን። ኖርማሊቲውንም ካልኩሌት ካደረግን በኋላ ተመሳሳይ የሆኑትን እናወጣለን ማለት ነው። አስረኛ ጥያቄ መጀመሪያ ጊቭን እናወጣለን። ጊቭን ማስ ኦፍ ሰልፈሪክ አሲድ ተሰጥቷል። ስንት ነው? 4.9 ግራም ኦፍ H2SO4 ነው። and also volume of solution ተሰጥቷል። 1 ሊትር ኦፍ ሶሉሽን ነው። and molar mass of ሰልፈሪክ አሲድ እኛ ካልኩሌት እናደርጋለን። molar mass of H2SO4 98 ግራም ፐር ሞል ነው። አፍተር ዛት ነምበር ኦፍ ሞልን ማግኘት እንችላለን። ነምበር ኦፍ ሞል which equal to given mass over molar mass ነው። given ማሱ 4.9 ግራም H2SO4 ተሰጥቷል። ሞላር ማሱ 98 ግራም ፐር ሞል ካልኩሌት አድርገናል። ከዛ በኋላ 4.9 ግራም ሲካፈል ሞላር ማስ ኦፍ 98 ግራም ፐር ሞል እንላለን። ግራም በግራም ይጣፋል። ይሄንን ካልኩሌት ስናደርግ ስንት ነው የሚመጣው? 0.05 ሞል ይሆናል። 0.05 ሞል እናገኛለን። ሞል ኦፍ ሰልፈሪክ አሲድ ማለት ነው። ከዛ ሞላሪቲን እንፈልግ። ከዛት ሞላሪቲ መፈለግ ስለሚቻል ማለት ነው። ሞላሪቲ ማለት ነምበር ኦፍ ሞልስ ኦቨር ቮሊዩም ነው። ስለዚህ ነምበር ኦፍ ሞልስ ይሄን አግኝተናል። 0.05 ሞል ነው ኦቨር ቮሊዩም 1 ሊትር ሶሉሽን ውስጥ ነው። ይሄኛው 0.05 ሞላሪቲ ኦር ሞል ፐር ሊትር ሞላሪቲን አገኘን ማለት ነው። አፍተር ዛት ሞላሊቲን እንፈልጋለን። ሞላሊቲ ማለት ኢኳል ቱ ነምበር ኦፍ ሞል ኦፍ ሶሉት ሲካፈል ለምንድን ነው? ኪሎግራም ሶልቨንት ነው። ሞል ኦፍ ሶሉት አግኝተናል። ኪሎግራም ሶልቨንት እንዴት አድርገን ካልኩሌት እናደርጋለን? ማስ ኦፍ ሶሉሽን የሶሉሽኑ ማስ የሶልቨንቱና የሶሉቱ ድምር ውጤት ነው አይደለ? ስለዚህ 1000 ግራም ነው የሚሆነው። 1000 ግራም ነው የሚሆነው። ምክንያቱም ዴንሲቲ ኦፍ ዋተር H2O ምንድን ነው? 1 ግራም ፐር ኤምኤል ጋር እኩል ነው አት ሩም ቴምፕሬቸር። ስለዚህ ማስ ኦፍ ሶሉሽኑ 1000 ግራም የሆነበት ምክንያት ሶሉሽኑ 1 ሊትር ነው። ስለዚህ 1 ሊትር ደግሞ 1000 ኤምኤል ነው አይደለ? ስለዚህ 1000 ግራም ኢን 1 ሊትር ኦፍ ሶሉሽን ይሆናል ማለት ነው። አፍተር ዛት ማስ ኦፍ ሶሉቱ ስንት ነው? 4.9 ነው።
ስለዚህ ማስ ኦፍ ሶሉሽን ምንድነው ብያችኋለሁ? የሶልቨንቱና የሶሉቱ ድምር ውጤት ነው ብያችኋለሁ። ስለዚህ ማስ ኦፍ ሶልቨንቱን ለማግኘት ከ1000 ላይ ማንን እንቀንሳለሁኝ? 4.9ን ስቀንስ፣ ስለዚህ ማስ ኦፍ ሶልቨንት which equal to 1000 ሲቀነስ 4.9 ይሆናል ማለት ነው። ይሄ ስንት ይሆናል? 995.1 ግራም ይሆናል። 995.1 ግራም ይሆናል ማስ ኦፍ ሶልቨንት። አፍተር ዛት ይህንን ወደ የት እንቀይራለን? በኪሎግራም ሶልቨንት ነው አስቀምጡት የሚለው ኢኩዌሽኑ ላይ ወደ ኪሎግራም መቀየር አለብን ማለት ነው። ይህን ወደ ኪሎግራም ስንቀይር ለ1000 ነው የምናካፍለው። ስለዚህ 0.995 ኪሎግራም ይሆናል ማለት ነው። ሞላሊቲን እንፈልጋለን። ሞላሊቲ which is equal to number of mole of solute over kilogram solvent ይሆናል ማለት ነው። ስለዚህ number of mole of solute ስንት አግኝተናል? 0.05 ሞል አግኝተናል። ኪሎግራም ሶልቨንት ደግሞ 0.995 ኪሎግራም አግኝተናል ማለት ነው። ስለዚህ የዚህ ሪዛልት ስንት ይሆናል? 0.05 ሞላል ይሆናል ማለት ነው። ሞላል ይሆናል። ስለዚህ ሞላሪቲ እና ሞላሊቲ እኩል ናቸው ማለት ነው። which is 0.05 ነው ማለት ነው። ኖርማሊቲን ደግሞ ካልኩሌት ስናደርግ ባጭሩ ኖርማሊቲ which is equal to number of ionizable hydrogen times ሞላሪቲ ነው። so ሞላሪቲን አግኝተናል 0.05 number of ionizable hydrogen atom in case of sulfuric acid 2 ነው which equal to 2 times 0.05 ሞላር ይሆናል ማለት ነው። ይሄ ስንት ይመጣል? 0.1 ኖርማሊቲ ይሆናል ማለት ነው። ስለዚህ ሞላሪቲ እና ሞላሊቲ እኩል ናቸው ማለት ነው። so the correct answer A ይሆናል ማለት ነው። the correct answer A molarity and molality ተመሳሳይ ቫልዩ ይኖራቸዋል ማለት ነው። question number 11 when the molarity of sulfuric acid solution is doubled its normality is dash. A half, B doubled, C quadrupled, D remains the same. Question number 11. Normality means number of ionizable hydrogen in case of H2SO4 n times molarity ነው ባጭሩ ማለት ነው። n number of ionizable hydrogen ማለት ነው። in case of H2SO4 n ስንት ናት? 2 ናት። H2 number of ionizable hydrogen ስለሚያመለክት ማለት ነው። ስለዚህ ሞላሪቲውን ዳብል ስናደርግ ኖርማሊቲው ምን ይሆናል ነው። so normality which equal to 2 number of ionizable hydrogen times 2 molarity. so ይሄን ዳብል ስናደርግ ኖርማሊቲው ምን ይሆናል ነው which equal to 2 times 2 ይሆናል ማለት ነው። so ምን ይሆናል? 4 ኖርማሊቲ ይሆናል ማለት ነው። so the correct answer quadrupled የሚለው ትክክለኛ መልስ ይሆናል ማለት ነው። question number 12 mole fraction and percentage differ by factor of dash. A 1, B 10, C 100, D 0.1. መጀመሪያ ሞል ፍራክሽን ማለት number of mole of solute over mole of solution ወይም ደግሞ mole of solute plus mole of solvent ነው። ይሄ ሞል ፍራክሽን ይባላል። ሞል ፐርሰንት ወይም ደግሞ ፐርሰንቴጅ ባይ ሞል ማለት ደግሞ which equal to ሞል ፍራክሽን ታይምስ 100 ማለት ነው። ወይም ደግሞ number of mole of solute over number of mole of solute ሲደመር number of mole of solvent ወይም ደግሞ ሞል ኦፍ ሶሉሽን ማለት ነው ታይምስ 100 ማለት ነው። ይሄ ሞል ፐርሰንት
ይባላል ማለት ነው። so the correct answer C 100 የሚለው ትክክለኛ መልስ ይሆናል ማለት ነው። question number 13 which of the following substances are not miscible within each other? A benzene and carbon tetrachloride, B water and carbon tetrachloride, C ethanol and water, D methanol and water። 13ኛ ከሚከተሉ ሰብስታንሶች ውስጥ ሚሲብል ኢች አዘር የማይሆነው የትኛው ነው የሚለው። ሚሲብል ማለት ሶሉብል ኢች አዘር ማለት ነው፣ ወይም ደግሞ ዲዞልቭ ኢች አዘር ማለት ነው። ላይክ ዲዞልቭስ ላይክ ፕሪንሲፕል የሚባል ነገር አለ። ፖላር ሶልቨንት ዲዞልቭስ ፖላር ሶሉት አንድ ነን ፖላር ሶልቨንት ዲዞልቭስ ነን ፖላር ሶሉት። ይሄ ቤንዜን ኤንድ ካርበን ቴትራክሎራይድ ሁለቱም ነን ፖላር ናቸው፣ ሚሲብል ኢች አዘር ይሆናሉ ማለት ነው። ቢ H2O ኤንድ ካርበን ቴትራክሎራይድ እነዚህ ኖት ሚሲብል ኢች አዘር፣ ምክንያቱም H2O ፖላር ነው፣ ካርበን ቴትራክሎራይድ ነን ፖላር ነው ማለት ነው። ስለዚህ እነዚህ ኢሚሲብል ናቸው፣ ኢንሶልብል ኢች አዘር ይሆናሉ ማለት ነው። ስለዚህ ትክክለኛ መልሱ ቢ ይሆናል ማለት ነው። ኢታኖል እና H2O ሚሲብል ኢች አዘር ናቸው፣ ምክንያቱም ሁለቱም ሃይድሮጂን ቦንዲንግ ፎርም ያደርጋሉ፣ ፖላርም ናቸው። ዲ ኦልሶ ሜታኖል ኦልሶ ሚሲብል ዊዝ H2O። question number 14 rate of dissolution is largely dependent upon A the interparticle forces, B the surface area of solid solute, C the temperature of the system, D the pressure of the system። 14ኛ ጥያቄ ሬት ኦፍ ዲሶሉሽን በዋናነት ዲፔንድ የሚሆነው በየትኛው ነው የሚለው ኢንተርፓርቲክል ፎርስስ የሚለው ትክክለኛ መልስ ይሆናል። ኢንተርፓርቲክል ፎርስ የሚባሉት ዳይፖል ዳይፖል ኢንተራክሽን፣ ለንደን ዲስፐርሽን ፎርስስ፣ ሃይድሮጂን ቦንዲንግ ኢንተርፓርቲክል ፎርስ ይባላሉ። ስለዚህ ሬት ኦፍ ዲሶሉሽን በእነዚህ በዋናነት ዲፔንድ ይሆናል ማለት ነው። በሌሎቹም ዲፔንድ ይሆናል። ሰርፌስ ኤሪያ ኦልሶ፣ ቴምፕሬቸር፣ ፕሬሸር ፎር ጋዝ ፓርቲክልስ፣ እነዚህም ፋክተር ዛት አፌክት ሬት ኦፍ ዲሶሉሽን ናቸው። ግን በዋናነት ኤ ነው ማለት ነው። ኢንተርፓርቲክል ፎርስ የሚለው ትክክለኛ መልስ ይሆናል። question number 15 which of the following statement is not correct? A pressure has little effect on the solubility of liquids and solids. B the solubility of most solids increases with increasing temperature. C the solubility of gases in water increases with increasing temperature. D none of the above። 15ኛ ጥያቄ ከሚከተሉት አረፍተ ነገሮች ውስጥ ትክክል ያልሆነው የቱ ነው የሚለው ይሄ አንሰር ሲ the solubility of gas in water increases with increasing temperature። ይሄ ስህተት ነው ማለት ነው፣ ኢንኮሬክት ነው። ምክንያቱም the solubility of gases in water increases with decreasing temperature። ቴምፕሬቸር ሲቀንስ solubility of gas ይጨምራል ማለት ነው። and increasing pressure solubility of gas increase ያደርጋል ማለት ነው። ሌሎቹ ትክክል ናቸው። question number 16 the quantitative relationship between gas solubility and pressure is given by A Raoult's law, B Hess's law, C Henry's law, D Dalton's law። 16ኛ ጥያቄ ሶሉቢሊቲ ኦፍ ጋዝስ እና ፕሬሸርን ግንኙነታቸውን ኳንቲቲቭ ሪሌሽንሺፓቸውን ያስቀመጠው ህግ የትኛው ነው የሚለው ይሄ ሄንሪስ ሎው የሚለው ትክክለኛ መልስ ይሆናል ማለት ነው። ምክንያቱም ሄንሪስ ሎው states that the solubility of gas increases with increasing pressure ብሎ አስቀምጧል ማለት ነው። ስለዚህ ሪሌሽንሺፕ ቢትዊን ጋዝ ሶሉቢሊቲ እና ፕሬሸር አስቀምጧል። ሶ ሶሉቢሊቲ ኦፍ ጋዝስ which is equal to K constant times pressure። ስለዚህ ሶሉቢሊቲ ኦፍ ጋዝ እና ፕሬሸር ዳይሬክትሊ ፕሮፖርሽናል መሆናቸውን አስቀምጧል ማለት ነው። question number 17 a solution that has a capacity to dissolve more solute is called dash solution. A dilute, B unsaturated, C supersaturated, D concentrated። 17ኛ ጥያቄ ትክክለኛ መልስ unsaturated solution ይባላል ማለት ነው። unsaturated solution ማለት additional solute solution ውስጥ ብንጨምር it will dissolve until the solution become saturated። ሶሉሽኑ ሳቹሬትድ እስከሚሆን ድረስ ተጨማሪ ሶሉቶችን
ዲዞልቭ ማድረግ የሚችለው አንሳቹሬትድ ሶሉሽን ነው ማለት ነው። ዲያሉት የሚባለው ስሞል አማውንት ኦፍ ሶሉት ሪላቲቭ ቱ ሶልቨንት ነው። ስለዚህ ይሄ ኢዝ a measure of concentration ነው። ዲያሉት ሆኖ ሳቹሬትድም ሊሆን ይችላል አንሳቹሬትድም ሊሆን ይችላል ማለት ነው። ከዚህ ጋር አይገናኝም። ሱፐር ሳቹሬትድ የሚባለው has maximum amount of ሶሉት ነው፣ unstable ነው፣ cannot dissolve more ሶሉት፣ ሌላ ተጨማሪ ሶሉት ዲዞልቭ ማድረግ አይችልም ማለት ነው። ኮንሰንትሬትድ የሚባለው ደግሞ ላርጅ አማውንት ኦፍ ሶሉት ሪላቲቭ ቱ ሶልቨንት ማለት ነው። ይሄ ሜዥር ኦፍ ኮንሰንትሬሽን ነው ማለት ነው። question number 18 a saturated solution is dash a the same as supersaturated solution, b contain less solute than solvent, c contains a relatively large amount of solute, d a saturated solution። 18ኛ ጥያቄ ኮንሰንትሬትድ ሶሉሽን ማለት ምን ማለት ነው? ኮንሰንትሬትድ እና ዲያሉት ኮንሰንትሬሽንን ሜዥር ለማድረግ ይጠቅማሉ ማለት ነው። ስለዚህ ኮንሰንትሬትድ ሶሉሽን ነው ማለት ኤ ዘ ሴም አስ ሱፐር ሳቹሬትድ ሶሉሽን ነው ማለት አይደለም። ኮንሰንትሬትድ ሶሉሽን ሆኖ አንሳቹሬትድ ሊሆን ይችላል፣ ሳቹሬትድ ሊሆን ይችላል። ሶ ኤ ትክክል አይደለም ማለት ነው። ቢ ኮንቴንስ ሌስ ሶሉት ዛን ሶልቨንት፣ ይሄ ኮንሰንትሬትድ ሳይሆን ዲያሉት ሶሉሽን ነው። ሲ ኮንቴንስ ሪላቲቭሊ ላርጅ አማውንት ኦፍ ሶሉት የሚለው ትክክለኛ መልስ ይሆናል ማለት ነው። ምክንያቱም ኮንሰንትሬትድ ሶሉሽን ነው የምንለው which contain relatively large amount of solute relative to solvent ማለት ነው። ኮንሰንትሬትድ ሶሉሽን ማለት የሶሉቱ አማውንት ከሶልቨንቱ በጣም ከፍተኛ ከሆነ ኮንሰንትሬትድ ሶሉሽን ነው እንላለን ማለት ነው። ዲ ሳቹሬትድ ማለት አይደለም። question number 19 which of the following solution is the most dilute? 19ኛ ጥያቄ ከሚከተሉት ሶሉሽኖች ውስጥ ሞስት ዲያሉት የሆነው የቱ ነው ይላል። ዲያሉት ሜዥር ኦፍ ኮንሰንትሬሽን ነው። ኮንሰንትሬሽን ደግሞ ኤክስፕረስድ ኢን ሞላሪቲ ነው። እነዚህ ምርጫዎች የተሰጡት በሞላሪቲ ነው ማለት ነው። ሶ ትንሽ ሞላሪቲ ያለው ሞስት ዲያሉት ነው ማለት ነው። ከፍተኛ ሞላሪቲ ያለው ደግሞ ኮንሰንትሬትድ ነው ማለት ነው። ስለዚህ እነዚህን ቁጥሮች እናወዳድራለን። ኤ 0.1 ሞላር ነው፣ ከፍተኛ ሞላሪቲ ነው። ቢ 0.01፣ ሲ 0.001 ሞላር ሶዲየም ክሎራይድ ነው። ዲ 10 ሚሊ ሞላር ሶዲየም ክሎራይድ ነው። ዲ ላይ 10 ሚሊ ሞላር፣ ሚሊ ማለት 10 ዘ ፓወር ኦፍ -3 ነው አይደለ? ስለዚህ 10 ታይምስ 10 ዘ ፓወር ኦፍ -3 ሞላር ይሆናል ማለት ነው። ወደ ሞላር ሲቀየር ሚሊ ሞላሩ ይሄ 0.01 አካባቢ ይመጣል። ስለዚህ ትንሹ ቁጥር የቱ ነው? ሲ ነው ማለት ነው። ስለዚህ ሲ ሞስት ዲያሉት ነው ማለት ነው። ዘ ኮሬክት አንሰር ሲ ይሆናል። 0.001 ሞላር ኢዝ ዘ ሞስት ዲያሉት ኮንሰንትሬሽን ነው ማለት ነው። question number 20 which of the following is a saturated sodium chloride solution at 20 degree centigrade? Solubility of sodium chloride is 36 gram per 100 ml። 20ኛ ጥያቄ ከሚከተሉት ውስጥ ሳቹሬትድ ሶዲየም ክሎራይድ ሶሉሽን at 20 ዲግሪ ሴንቲግሬድ የሆነው የቱ ነው ነው የሚለው። solubility of sodium chloride given ተሰጥቷል ማለት ነው። based on the solubility of sodium chloride 36 ግራም per 100 ml፣ በዚህ መሰረት ሳቹሬትድ ሶዲየም ክሎራይድ ሶሉሽን የሆነውን መምረጥ ይቻላል ማለት ነው። ጊቭን እናወጣለን። ከዛ በኋላ ሞላሪቲውን ካልኩሌት ማድረግ ይቻላል ማለት ነው። ጊቭን ሶሉቢሊቲ ኦፍ ሶዲየም ክሎራይድ which is equal to 36 ግራም per 100 ml ነው የተሰጠን። and volume of water ማለት volume of H2O 100 ml ነው which is equal to 100 gram of
H2O ይሆናል ማለት ነው። ምክንያቱም density of water H2O 1 ግራም ፐር ml ስለሆነ 100 ml 100 ግራም of H2O ጋር ኮምፓሬብል ይሆናል ማለት ነው። ሞላር ማስ ኦፍ ሶዲየም ክሎራይድ እንፈልጋለን። ሞላር ማስ ኦፍ ሶዲየም ክሎራይድ which is equal to 58.44 ግራም ፐር ሞል ይሆናል ማለት ነው። ካልኩሌት ማድረግ ትችላላችሁ። ከዛ በኋላ ነምበር ኦፍ ሞል ኦፍ ሶዲየም ክሎራይድ እንፈልጋለን። ስንት ነው? given mass of sodium chloride over molar mass of sodium chloride ይሆናል ማለት ነው። ስለዚህ given mass of sodium chloride 36 ግራም ነው። 36 ግራም ነው ኦቨር ሞላር ማሱ ስንት ነው? 58.44 ግራም ፐር ሞል ነው። ግራም በግራም ይጣፋል። ይሄንን ካልኩሌት ስታደርጉ ነምበር ኦፍ ሞል ኦፍ ሶዲየም ክሎራይድ ስንት ይመጣል? 0.616 ሞል አካባቢ ይመጣል ማለት ነው። ቲን ስንፈልግ ሞላሪቲ which is equal to number of moles of sodium chloride over volume of the solution ይሆናል ማለት ነው። ስለዚህ which is equal to ሞል ኦፍ ሶዲየም ክሎራይድ ስንት መጥቷል? 0.616 ሞል ነው ሲካፈል ቮሉም ኦፍ ሶሉሽን 100 ml ነው። ከዛ በኋላ ይሄን ካልኩሌት ስታደርጉ ስንት ይመጣል? 6.16 ሞላር ይመጣል ማለት ነው። the correct answer B ይሆናል ማለት ነው። Question number 21. The ratio of the number of moles of solute divided by the total number of mole of solution gives A. The mole fraction of the solute, B. The molarity of the solution, C. The molality of the solution, D. The normality of the solution. ይሄ ትክክለኛ መልሱ the mole fraction of the solute የሚለው ይሆናል። B. The molarity of the solution molarity which is equal to number of mole of solute over volume of solution ነው። ሲ molality ማለት ደግሞ number of mole of solute over divided by kilogram solvent ነው። ኖርማሊቲ ደግሞ ባጭሩ ኖርማሊቲ which is equal to n times molarity ነው። n number of ionizable hydrogen if it is acid ከሆነ ቤዝ ከሆነ ደግሞ number of ionizable hydroxide OH ይሆናል ማለት ነው። Question number 22. Phosphoric acid reacts with calcium hydroxide to form calcium hydrogen phosphate and water. The equivalent weight of the phosphoric acid in this reaction will be A. 98 gram per equivalent, B. 49 gram per equivalent, C. 32.6 gram per equivalent, D. 14 gram per equivalent. 22ኛ ጥያቄ ደግሞ ፎስፎሪክ አሲድ ከካልሲየም ሃይድሮክሳይድ ጋር ሪያክት ሲያደርግ ካልሲየም ሃይድሮጂን ፎስፌት እና ወተር ይሰጣል። ስለዚህ ኢኩቫለንት ዌይቱን ኦፍ ፎስፎሪክ አሲድ ፈልጉ ነው የሚለው። ኢኩቫለንት ዌይት which is equal to molar mass of phosphoric acid over number of ionizable hydrogen atom ብለን ካልኩሌት ማድረግ እንችላለን። መጀመሪያ ሪያክሽኑን እንጽፋለን። ፎስፎሪክ አሲድ ፕላስ ካልሲየም ሃይድሮክሳይድ to form calcium hydrogen phosphate plus H2O ይሆናል። ፎስፎሪክ አሲድ ወደ ካልሲየም ሃይድሮጂን ፎስፌት ቼንጅ አድርጓል። ስለዚህ 2 ሃይድሮጂን ፕላስ ሉዝ አድርጓል ማለት ነው። ስለዚህ ነምበር ኦፍ አዮናይዜብል ሃይድሮጂን አዮን ስንት ነው ማለት ነው? 2 ነው ማለት ነው። ስለዚህ ኢኩቫለንት weight of H3PO4 which is equal to molar mass of H3PO4 over number of ionizable hydrogen n ነው ማለት ነው። ስለዚህ ሞላር ማስ ኦፍ ፎስፎሪክ አሲድ ካልኩሌት ማድረግ ትችላላችሁ። 98 ግራም ፐር ሞል ነው ሲካፈል ለ2 number of ionizable hydrogen ion 2 ስለሆነ ማለት ነው which is equal to 49 ግራም ፐር ኢኩቫለንት ትክክለኛ መልስ ይሆናል ማለት ነው።
Question number 23. Which of the following is the balanced net ionic equation for the reaction between sulfuric acid and sodium hydroxide? 23ኛ ጥያቄ ሰልፈሪክ አሲድ እና ሶዲየም ሃይድሮክሳይድ ሪያክት ሲያደርጉ ሳልት ፕላስ ወተር ነው የሚሰጡት። ስለዚህ ሰልፈሪክ አሲድ ፕላስ ሶዲየም ሃይድሮክሳይድ ቱ ፎር ሶዲየም ሰልፌት ፕላስ H2O ይሆናል ማለት ነው። መጀመሪያ ኢኩዌሽኑን እንጽፋለን። ሰልፈሪክ አሲድ ፕላስ ቱ ሶዲየም ሃይድሮክሳይድ ቱ ፎር ሶዲየም ሰልፌት ፕላስ H2O አሲድ ቤዝ ሪያክሽን ኦር ኒውትራላይዜሽን ሪያክሽን ነው። ይህንን ሁሉም በአኳ ሶሉሽን ነው። ስለዚህ በአኳ ሶሉሽን ከሆነ ደግሞ እነዚህን አዮናይዝ ያደርጋሉ ማለት ነው። ስለዚህ ሰልፈሪክ አሲድ አዮናይዝ ሲያደርግ 2H ፕላስ SO 4 2 ማይነስ ይሆናል ማለት ነው። ፕላስ 2 ሶዲየም ፕላስ 2 OH ማይነስ which gives 2 ሶዲየም ፕላስ SO4 2 ማይነስ ፕላስ 2H2O ይሆናል ማለት ነው። አፍተር ዛት ምንድነው የምናደርገው? ስፔክታተር አዮን ይጣፋሉ ማለት ነው። ሰልፌት አዮን ፕሮዳክት ሳይድ ላይም ሰልፌት አዮን አለ። 2 ሶዲየም ፕላስ ፕሮዳክት ሳይድ ምን አለ ይጣፋል። ከዛ የሚቀሩት ኔት አዮኒክ ኢኩዌሽን ፎርም ያደርጋሉ ማለት ነው። ስለዚህ 2H ፕላስ 2OH ማይነስ 4 2H2O ኔት አዮኒክ ኢኩዌሽን ይሆናል ማለት ነው። በፕሮዳክት ሳይድ እና በሪያክታንት ሳይድ 2 2 2 2 ስለሆነ ባጭሩ H ፕላስ OH ማይነስ 4 H2O ብለንም ማስቀመጥ እንችላለን ማለት ነው። ሶ ኮሬክት አንሰሩ ቢ ይሆናል። Number 24. When a given volume of concentrated solution is diluted 100-fold, which one of the following is true? A. The dilute solution has more number of moles of solute per unit volume than the concentrated solution. B. The number of moles of solute per unit volume of the dilute solution is equal to that of the concentrated solution. C. The number of mole of solute in a given volume of solution is the same before and after dilution. D. All of the above. 24ኛ ጥያቄ ስለ ዲያሉሽን ነው። ዲያሉሽን M1 V1 which is equal to M2 V2 ማለት ነው። ስለዚህ 100 ፎልድ ነው የጨመረው ቮሊዩሙ ማለት ነው። ቮሊዩሙ 100 ፎልድ ኢንክሪዝ አደረገ ማለት ሞላሪቲ ዲክሪዝ 100 ታይምስ ኦር 100 ፎልድ። ምክንያቱም ሞላሪቲ which is equal to number of moles over volume of solution። ስለዚህ ሞላሪቲ ሲጨምር ቮሊዩም ይቀንሳል። ስለዚህ ቮሊዩም ኦፍ ሶሉሽኑ በ100 ጊዜ ሲጨምር ሞላሪቲው 100 ጊዜ ይቀንሳል ማለት ነው። ኢንቨርስሊ ፕሮፖርሽናል ናቸው። ነገር ግን ሞል ኦፍ ሶሉቱ ሪሜይንስ ዘ ሴም ነው። ሞል ኦፍ ሶሉት ማለት M1 ታይምስ V1 ማለት ነው። ስለዚህ M1 V1 equal to M2 V2 total number of mole of solute the same before and after dilution። ከዲያሉሽን በፊትና በኋላ ቶታል ነምበር ኦፍ ሞሉ ኦፍ ሶሉቱ እኩል ነው ማለት ነው። ስለዚህ ሲ ዘ ኮሬክት አንሰር ይሆናል። the number of mole of solute in a given volume of solution is the same before and after dilution የሚለው ትክክለኛ መልስ ይሆናል ማለት ነው። ክፍል 1ን በዚሁ ጨርሻለሁ። ለሚቀጥለው ክፍል 2 እናያለን። አስተያየት ጥያቄ ካላችሁ ኮመንት ላይ ጻፉልኝ። ይህንን ቪዲዮ ከወደዳችሁት ለጓደኞቻችሁ ሼር አድርጉላቸው።